ጃዋር ከፖለቲካ አንፃር እንድታዩን ፈልገው አንድ ወሳኝ ነጥብ ምንድነው ልደቱ የሚያነሳው ህገ መንግስቱን የጻፉ ሰዎች ምርጫ በ5 አመት ውስጥ መደረግ የማይችል ከሆነ ምንም ሌላ አማራጭ አላስቀመጡም ማለት ፓወር ቫክዩም እንዲፈጠር አስበው ሰርተው ነበር ማለት ነው የሚል መከራከሪያ ይነሳል። ስለዚህ እነዚህ ሰዎች because of any reason በ5 አመት ምርጫ መካሄድ ካልቻለ ምንም ሌላ አማራጭ የለም ብለው አላስቀመጡም ማለት the envisioned power vacuum የሚል ክርክር አለ የፖለቲካ ሰዎች የሚከራከሩት። ለምን ነው ፓወር ቫክዩም ኢንቪዥን የሚያደርጉት ኮሮናን አላዩም ካልተባለ በስተቀር ምክንያቱም በቅርቡ አንድ ያየው በሲንጋፖር ፓርላማ በጣም ጠንካራ ክርክር ነበር። ሲንጋፖርም እንደኛ ምርጫ አላት አይ ቲንክ ወደ ታሳሲውን እንደዛ አካባቢ ምርጫውን በዚሁ መልኩ ልክ እንደኛው ፓርላሜንታሪያን ናቸው በፕራይም ሚኒስተር የሚታደሩት ምርጫው ማካሄድ አንችልም በሽታ ስላል የተነሳው ክርክር ምንድነው ህገ መንግስቱን አይደለም ዛሬ በጦርነት ውስጥ አካባቢው በነበረበት ወቅት ምርጫ መካሄድ አለበት ምርጫ መተላለፍ አለበት ተብሎ ጭራሽ አይታሰብም። ምክንያቱም ነክፍሌ ወዳጆም ሆኖ ሌሎቹ ህገ መንግስቱን ፍሬም ያደረጉ ሰዎች ተራሳዎች አይደሉም ይሄን አላስቡም ማለት አንችልም። ኢንፋክት በዛ ወቅት ይሄ ህገ መንግስት በሚጻፍበት ወቅት የአፍሪካና የላቲን አሜሪካ የኤዥያ አምባገነኖች የስልጣን ዘመናቸው ሲያበቃ ወይም ደግሞ ብዙ በተለይ ፕሬዚደንሻል ሲስተም ውስጥ እንደምታውቀው ሁለት ተርም ብቻ ነው የሚለው እሱን ለማራዘም ህገ መንግስት ያሻሽላሉ የተለያየ ነገር ያደርጋሉ። የመንግስት የእድሜ ዘመን እንዲራዘም የሚፈቅድ ምንም ቀዳዳ መስጠት አልፈለጉ። ብዙ ህገ መንግስቶችን አይቻቸዋለሁ። አምባገነናዊ ስርዓት ስልጣን የያዙ ሰዎች በተለይ ቲራኒ ኦፍ ማጆሪቲ የሚፈጥሩ በሚኖራቸው ወቅት ለሚፈጥሩት ችግር ቤስት መፍትሄ ምንም ቀዳዳ አለመስጠት ነው ብለው አስበው አስቀምጠውት እንጂ አሁን ኮሮና ሲሪየስ የምንወስደው አደጋ ስለሆነ ብቻ አይደለም። ሰው ምርጫ ሲያደርግ ተሰብስቦ ወይት አለበት ፖሊንግ ስቴሽን ሲሄድ ይነካካል ለዛ ነው እንጂ ጦርነት ቢሆን ናቹራል ዲዛስተር ቢሆን እኮ ማንንም አይቀበልም የምርጫ መተላለፍ። በኢትዮጵያና ኤርትራ ጦርነት ተካሂዷል ምርጫ በኢትዮጵያና ኤርትራ ጦርነት ይካሄዳል የውስጥ ሲቪል ዋር ቢኖር ይካሄዳል። ሲሪያ እኮ ምርጫ እያደረገች ነው በነገራችን ላይ ሲሪያ ምርጫ እያደረገች ነው። ስለዚህ ምርጫ ማስተላለፍ ያለውን አደጋ ስለሚያውቁ አስቀርተውት ነው። ልደቱ ቅድም ያነሳው ላይ የመንግስት ሰዎች በነገራችን ላይ አሁን ብቻ አይደለም ህጉን ያስጠኑት መጀመሪያ አካባቢ ምርጫው ይራዘም አይራዘም የሚል ክርክር ነበረ እና ልደቱም አንስተው ሌሎች ድርጅቶችም አንስተው ጥናት አስፈጽመው አሰርተው ህገ መንግስቱ ምርጫን በማራዘም እንደ መፍትሄ ፈጽሞ እንደማይስቀመጥና እንደማይቻል በግልጽ አስቀምጠውታል። ትዝ ይለኛል ሌንጮ በኦሮሞ አመራር ካውንስል ላይ ስለ ምርጫ አሳይመንት ተሰጥቶን መጀመሪያ ያደረገው ስለ ምርጫው ከማውራታችን በፊት ምርጫው ይደረግ አይደረግ የሚለውን እንወያይ ሲል ጠቅላይ ሚኒስትሩ ደጋግመው ያሉት ነገር አለ። ህገ መንግስቱ እዚህ ላይ ግልጽ ነው ምርጫው በአንድ ቀን ሊራዘም አይችልም ይሄን ለማድረግ የሚያስችል ምንም የህግ ማዕቀፍ የለም እኔ ደግሞ ከህገ መንግስት ውጪ አንድም ነገር ማድረግ አልችልም ብለዋል። በህገ መንግስቱ ውስጥ ምርጫን ለማራዘም የሚፈቅድ ህጋዊ አሰራር ፈጽሞ የለም። ቀደም ልደቱ ስለብራራው አልደግመውም። እሺ ይሄ ከሆነ አሁን እኮ የተስማማንበት ነገር አለ። ምርጫው አይራዘም የሚል ፖለቲካል ፓርቲ አላየሁም እኔ። ምርጫው መራዘሙ ላይ ሁሉም ኮሮናን ሲሪየስሊ ስለወሰደው በዚህ ወረሽኝ ጊዜ ምርጫ ይካሄድ የሚል ድርጅት የለም። ምርጫው ይተላለፍ ሲተላለፍ ግን ህገ መንግስቱ የማስተላለፊያ ዘዴ ስላልቀየሰ ስላላስቀመጠልን መፍትሄው ፖለቲካዊ ነው ማለት ነው። ምንድነው ፖለቲካዊ ነው ስንል ህገ መንግስት ምንድነው የሚለው ተመልሰን ማየት ይጠይቃል። ህገ መንግስት ማለት በአንድ ሀገር ውስጥ ያሉ ዜጎች ቡድኖች ተወያይተው ተደራድረው የሚያስቀምጡት የስምምነት ቃል ኪዳን ነው አይደለም እንዴ? ቃል ኪዳን ነው። የሊትመሲ ችግር ይኑረው ሌላ ነገር ይኑረው እንጂ 1995 እንደ አውሮፓውያን አቆጣጠር የወጣው ህገ መንግስት በዛ ጊዜ የነበሩ የፖለቲካና ማህበራዊ ኃይሎች ተከራክረው ተደራድረው ለሀገራችን አንደኛ በጎንዮሽ ዜጎች እንዲተዳደሩበት
የጎንኞች ዜጎችን ግንኙነት እንዲሁም ደግሞ ከላይ ወደ ታች በመንግስትና በዜጎች በክልሎች መካከል ያለውን ግንኙነት ሊዳኝ የሚገባ 105 አንቀጾች ያሉት የስምምነት ሰነድ አስቀምጠዋል። ይሄን ሰነድ ሲያስቀምጡ ምርጫ የማስተላለፍ የመንግስትን እድሜ የማራዘም ጉዳይ አላካተቱበትም። ይህ ማለት አዲስ የፖለቲካ ስምምነት በዛች ነጥብ ላይ ቬሪ ኢምፖርታንት በዛች ነጥብ ላይ በአጠቃላይ ህገ መንግስቱ ላይ አይደለም እያልን ያለ ነው። በዛች ነጥብ ላይ አዲስ ፖለቲካዊ ስምምነት ህገ መንግስት የሚተረጎመው የተጻፈና በዛ ሰነድ ውስጥ የተካተተ ነው የምትተረጎመው። ሌላው ክርክር የሚነሳው በዛ ላይ እዛው እስከሌለ ድረስ ያንን ሳትነካው አስቀምጠኸው በዚች ጉዳይ ላይ የፖለቲካ ስምምነት ያስፈልጋል። ይሄን ምርጫ እንዴት እናራዝመው? ምርጫ በሚራዘምበት ወቅት ለሚፈጠረው የመንግስት ክፍተት ፓወር ቫኪዩም በምን መልኩ እንሙላ? ምርጫው መቼ ይካሄድ? በምን አይነት ሁኔታ ይካሄድ? አሁን እኮ ችኮላው ራሱ እየገባኝ አይደለም። የኮሮና ኢፌክቱ መቼ እንደሚያበቃለት በግልጽ በእርግጠኝነት የሚያቅሰው በዚህ ዓለም ላይ አለ የለም እንኳን በሀገራችን ላይ። ስለዚህ ግልጽ ያልሆነና ኦፕን ኢንድድ የሆነ ሲቹዌሽን ስለሆነ የሚያዋጣው የፖለቲካ ፓርቲዎቹ የፖለቲካ ድርጅቶቹ ተቀራርበው ለአጭር ጊዜ እስከሚመጣው ምርጫ ድረስ የሚሆን የፖለቲካ ስምምነት የፖለቲካ ቃል ኪዳን በዛች ነጥብ ላይ ማበጀቱ ነው የሚሻለው። ይሄ ብቻ ነው እንጂ ሌላ የሚያስኬድ አይደለም። ይቅርታ ግርማ፣ ግን ምናልባት አሁን ጀዋር ያልከውን የበለጠ የሚያጠናክር ህገ መንግስቱ ላይ ያለው ጉዳይ ማለት ነው። አሁን አስበውታል አላሰቡትም የሚለውን ነገር ነው በደንብ እንዳሰቡበት የሚያሳየው አንቀጽ 9 ነው። የህገ መንግስቱ አንቀጽ 9 ንዑስ ቁጥር 3 ብታየው ምንድነው የሚለው? የመንግስትን ስልጣን በዚህ ህገ መንግስት ከተደነገጉት አግባቦች ውጪ ማራዘም አይቻልም። አለቀ። ዘግቶታል። በደንብ ዘግቶ ነው ያስቀመጠው። ስለዚህ አሁን ቅድም ያልከው ግርማ የህገ መንግስት ቀውስ ሊፈጠር ነው ወይም ህገ መንግስታዊ ክራይሲስ ሊፈጠር ነው ተፈጥሯል። ኦልሬዲ አሁን እኛ እያልን ያለ ነው ምንድነው? ወረቀት ላይ ተፈጥሯል። ክሊር ነው። አሁን በቃ ምርጫው በዚህ ዓመት እንደማይካሄድ ሲረጋገጥ ኮንስቲቱሽናል ክራይሲስ እዚህ ሀገር ተፈጥሯል። አሁን የኛ ኮንሰርን ይሄ በወረቀት ላይ በህገ መንግስት ሰነድ ላይ የተፈጠረ ክራይሲስ መሬት ላይ የፖለቲካ ክራይሲስ ከመሆኑ በፊት መፍትሄ እናበጅለት ነው። ለዚህ ህገ መንግስቱ መልስ አይሰጥም። የፖለቲካ ድርድር ነው፣ ውይይት ነው መልስ የሚሰጥ። ቅድም አይ ቲንክ እንግዲህ አሁንም አይ ቲንክ እቺ ነጥብ ምንድነው ብዙ ሰው የምትቆረቆር ስለሆነች ነው የምመለስባት። ህገ መንግስቱ በ5 ዓመት የግድ ምርጫ መደረግ አለበት የሚል ነገር ማስቀመጡ እውነት ነው፣ ግን ላይደረግ እንደሚችል at some point ግልጽ ነውና በዚህ ምክንያት ህገ መንግስቱን የጻፉ ሰዎች ፓወር ቫኪዩም ለመፍጠር ኦብቪየስሊ እንትን ሊኖራቸው አይችልም። ይሄ ኢንቴንሽን ሊኖራቸው አይችልም አይደል? መንግስት እዚህ ሀገር እንዲኖር ይፈልጋሉና በሆነ መንገድ አድበስብሰውም ቢሆን ሳሙዌር የህገ መንግስቱ አንቀጾች ውስጥ ገልጸው ይሆናል እንጂ ኢንቴንሽናሊ ፓወር ለቫኪዩም ለመፍጠር ስለማይፈልጉ ዝም ብሎ ዘግተውት ሊያልፉ አይችሉም የሚል መከራከሪያ የስኮለርሊ እንትን ያየው ተጽፎና ትንሽ ሴንስ ያለው ነገር ይመስላል። እኔ ኮሜንት ብታረጉ ላይ ምን መሰለህ እንደሱ አይነት ነገር አስበዋል። ለምሳሌ አንድ መንግስት በአንድ ምርጫ ለ5 ዓመት ይመረጣል። ያ መንግስት ለምሳሌ በኮሊሽን የተፈጠረ ከሆነ እና ሁለተኛው ዓመት ላይ ሶስተኛው ዓመት ላይ ኮሊሽኑ ቢፈርስ ያ ክፍተት ይፈጠራል። ይሄን ክፍተት እንዴት ነው አድሬስ ማድረግ ያለብን ብለው መፍትሄ ያስቀምጣል። ለዛ ያስቀመጡት መፍትሄ ጠቅላይ ሚኒስትሩ ፓርላማውን ዲዞልቭ አድርጎ በ6 ወር ጊዜ ውስጥ ምርጫ እንዲካሄድ ነው። ኦኬ። ስለዚህ በአንድ የመንግስት ተርም ውስጥ ሊፈጠር የሚችልን የስልጣን ክፍተት በደንብ አድሬስ አድርገውታል። ኮንሽስ እንደሆኑ የሚያሳይ ይሄ ነው። አድርገውታል። ከ5 ዓመት በኋላ እድሜን የማራዘም ጉዳይ ግን እንዲዘጋ ነው የተደረገው። ኦኬ፣ እንዲዘጋ ነው የተደረገው። ስለዚህ ምንድነው ህገ መንግስት እኮ ሲወጣ ሁሉንም ነገር እኮ መፍትሄ ይሆናል ተብሎም አይደለም የሚወጣው። ኦኬ፣ አስቸጋሪ የሆኑ ሁኔታዎች ሲፈጠሩ እና ህገ መንግስቱ የማይፈታቸው ነገር ሲኖሩ ቅድም ጀዋር እንዳለው ልክ ህገ መንግስቱ በፖለቲካ ፓርቲዎች ድርድርና ስምምነት እንደሚወጣው ሁሉ አዲስ ስምምነት ውስጥ መግባት ትገደዳለህ ማለት ነው። አሁን እኛ ላይ የመጣው ጉዳይ የምርጫ ጉዳይ አይደለም።
በቃ ግዴታ ሆኖ መጥቶብናል። ይሄን ግዴታም ደግሞ የሰጠን ህገ መንግስቱ በቃ ግዴታ አድርጎ ሰጥቶናል። አሁን የኢትዮጵያ ፖለቲካ ፓርቲዎች የምንፈተነው በዚህ ነው። ሜክ ኦር ብሬክ ነው ይሄ በቃ። ይሄን ማድረግ ከቻል የግድ ነው ኢትዮጵያ መቀጠል አለባት። የኢትዮጵያ መንግስት መኖር አለበት፣ አስተዳደር መኖር አለበት። የኢትዮጵያ የፖለቲካ ኃይሎች ይህን ችግር መፍታት ግዴታቸው ነው። አሁን ምርጫቸው አይደለም፣ ግዴታ። ይሄን ነው ማወቅ ያለብን። አሁን ግዴታችን ነው። ግዴታ ያደረገው ደግሞ ህገ መንግስቱ ራሱ ነው። ኦልራይት እሱ ለጠበቅ ማድረግ አስፈላጊ ነው። ኮንፊውዥን እንዳይፈጠር እኔ ህገ መንግስቱንም ሚኒቶቹን አንብቤያለሁ፣ የሌሎች ሀገሮችንም አይቼዋለሁ። ይሄን ህገ መንግስት ያረቀቁት ምሁራኑ ፖለቲከኞቹ እንኳን ባይሆኑ ምሁራኑ ይሄን ጉዳይ አላሰቡትም ማለት አይቻልም። ፈጽሞ እድል መስጠት አልፈለጉም። ኦኬ ሪሜምበር ከረጅም አምባገነናዊ ስርዓት 17 ዓመት እርስ በርስ ጦርነት በኋላ የተጻፈ ህገ መንግስት ነው። ለዛ መጨራረስ ደግሞ ያመጣ የጋበዘን ያጋለጠ አንዱ አምባገነናዊ አገዛዝ ነው። አምባገነናዊ አገዛዝ ፈጽሞ እንዲፈጠር አልፈለጉም። ብዙ ህገ መንግስቶች ስታያቸው ለዚህ እድል የሚሰጡ በጣም በጣም ጥቂት ናቸው። እነሱም ራሱ በአምባገነናዊ ስርዓት የበላይነት የተጻፉ ናቸው። ስለዚህ የምርጫን አራዝሞ የመንግስት አገዛዝን ማራዘምን እንደ ከፍተኛ አደገኛ ጉዳይ ስለሆነ እንዲጠቀስም አልፈለጉም። ኮንቴይን እንዲደረግም አልፈለጉም። በሰነዱ ውስጥ እንዲካተትም አልፈለጉም። ምክንያቱም እድሉን ቀዳዳው ሉፖል አለምላቸው ቀዳዳው ኤክስፕሎይት ሊደረግ የሚችል ቀዳዳ በአምባገነናዊ መሆን የሚፈልጉ ግለሰቦችና ፓርቲዎች ሊጠቀሙበት የሚችሉትን ምንም ጠባብ ቀዳዳ እንዳይኖር ድፍንፍን አድርገው ነው ያለፉት። ይህ እስከሆነ ድረስ መፍትሄው አንድና አንድ ብቻ ነው። ህገ መንግስቱ ሳይነካ እሺ ይሄ ህገ መንግስት የጻፉት ሰዎች ይሄን ነገር ፎርስ ያላረጉም፣ አልገመቱም፣ ይመጣል ብለው አላሰቡም። አሁን ኮሮና መጥቷል። በእኛ ጊዜ ነው፣ የኛ ጊዜ ጉዳይ ነው። ስለዚህ አሁን ያሉት የፖለቲካ አክተሮች፣ የፖለቲካ ተጫዋቾች ስምምነት ላይ መድረስ መቻል አለባቸው። ልክ እንደነኛ ሰዎች ትላንት ያልነበረ ስምምነት ዛሬ መተርጎምም አትችልም፣ ማሻሻልም አትችልም፣ ልትከራከርበትም አትችልም። ልትደራደር የምትችለው ለዚህ ለአዲስ ችግር አዲስ ስምምነት መፍጠር ብቻ ነው። በጣም አመሰግናለሁ። ማንኛውም ፖለቲከኛ ነኝ ባይ ባለኝ የሚሊተሪ ኃይልና የተወሳሰበ የጦር መሳሪያ ሌላውን አንበረክካለሁ የሚል አርቆ ሀሳቢነት የጎደለው የመጋፋትና ሌሎችን አሳንሶ የማየት የውጭ ፖለቲካ የሚያስከትለው አደጋ። ሳይንስና ቴክኖሎጂ እንዲሁም እውቀት በተስፋፋበት ዓለም በተለይም ስልጣንን የጨበጡ ሰዎች የሚከተሉትን በአመጽ ላይ የተመሰረተ ፖለቲካ ስንመለከት ከ90 በላይ የሚሆን ህዝብ በስጋት ላይ እንደሚኖር መገመት ይቻላል። በተለይም የሶስተኛው ዓለም ጦርነት ሊመጣ ይችላል ብለው የሚያስፈራሩትን የሚዲያና የሚሊተሪ ሰዎችን አነጋገር ስንሰማ እነዚህ ሰዎች ጭንቅላታቸው በትክክል ማሰብ ይችል እንደሆን መጠየቃችን አይቀርም። ከዚህም በላይ የአንዳንድ ሀገር የመከላከያ ሚኒስትሮች፣ የሚሊተሪ ሰዎችና የፖለቲካ አማካሪዎች ጦርነት መምጣቱ የማይቀር ጉዳይ ስለሆነ ማንኛውም ዜጋ ልጆችንም ጨምሮ ለጦርነት መዘጋጀት አለባቸው እያሉ በተደጋጋሚ ሲያወሩ ስንሰማ እነዚህ ሰዎች የቱን ያህል ከትክክለኛ እውቀት የራቁ መሆናቸውን እንገነዘባለን። በጥቂት ሰዎች በመከበብና ተንኮል በማውጠንጠን ጠቅላላውን ህዝብ ለከፍተኛ አደጋ እንደሚያጋልጡና ጦርነትንም ባክህና እያሉ እንደሚወተውቱት በየቀኑ የምንሰማው መራራ ሀቅ ሆኗል። ፖለቲከኞች የሚባሉትና በህዝብ የተመረጡት ሰዎች ደግሞ የብዙ ሚሊዮንን ህዝብ የመኖርና ያለመኖር እድል የሚወስኑት በትላልቅ ወይም በወፍራም ጄኔራሎች፣ የስለላ ሰዎችና በሳይንስ ላይ ያልተመረኮዘና ተጨባጭ ሁኔታዎችን በደንብ ማንበብ በማይችል የፖለቲካ አማካሪዎች የተከበቡና የተሳሳተ ምክር የሚሰጣቸው ናቸው። በተለይም ይህ ሁኔታ በአሜሪካ ፖለቲከኞችና በምዕራብ አውሮፓ የሰሜን አትላንቲክ የጦር ድርጅት ወይም ኔቶ ዘንድ የተስፋፋና ጦርነትን ዓለም አቀፋዊ በማድረግ የዓለምን የጥሬ ሀብትን በመቆጣጠር በየሀገሮች ውስጥ ሰላማዊ ኑሮ እንዳይመሰረትና የአንድ ሀገር ህዝብም የተስተካከለና ህዝቡን ለማሰባሰብና ውስጣዊ ጥንካሬ ሊሰጠው የሚችል ወደ ውስጥ ያተኮረ ወይም ኢንዋርድ ሉኪንግ ስትራቴጂ የኢኮኖሚ ግንባታ እንዳይካሄድ የሚደረግ ነው። ጦርነትም የሚካሄደው ደግሞ በአሜሪካና በምዕራብ አውሮፓ ምድር ሳይሆን በአንዳንድ የሶስተኛው ዓለም ሀገሮች በተለይም በአፍሪካ ውስጥ፣ በምስራቅ አውሮፓ፣ አሁን ደግሞ በማዕከለኛው የምስራቅ ሀገሮች ወይም ሚድል ኢስት በእስራኤልና በኢራን መካከል የሚደረገው ጦርነት ነው። በተለይም ሁለቱንም ጦርነቶች ማለትም
በራሽያና በዩክሬን እንዲሁም ደግሞ በእስራኤልና በኢራን መካከል የሚካሄደውን ጦርነት ስንመለከት ዩክሬንም ሆነ እስራኤል በአሜሪካና በተቀሩት የኔቶ አባላት ሀገሮች እርዳታ የሚመኩና የእነሱን የሰለጠነ ሴት ወይም ዌስተርን ቫልዩ የሚሉትን እናራምዳለን፣ የአረመኔዎችን ባህል እንዋጋለን፣ የመጨረሻም እናጥፋለን ብለው የሚታገሉ ናቸው። ችግሩ ግን ዩክሬንም ሆነ እስራኤል የጎረቤት ሀገሮቻቸው ራሽያና ኢራን እስከ አፍንጫቸው ድረስ የታጠቁና ከተማዎችን እንዳለ የሚደመስሱና በብዙ ሺዎች የሚቆጠር ሕዝብ በአንድ ጊዜ ሊጨርስ የሚችል የተወሳሰበ ባሊስቲክ ሚሳኤል ብለው የሚጠሩትና አውሮፕላኖችን ከሰማይ እንዳለ የሚመታና የሚበታትን ኤስ-300 እና ኤስ-400 ኤስ-500 የመከላከያ መሳሪያዎች የታጠቁ ናቸው። ታዲያ ሀቁ ሆኖ ከሆነ አንድ ሀገር ከጎረቤት ሀገሩ ጋር የሚያጣላው ምን ነገር አለ? ለምን አንድ ሀገርስ ሌላውን ከመጀመሪያውኑ ጠላቴ ነው ብሎ በመፈረጅ ራሱን በከፍተኛ መሳሪያ በማስታጠቅና የጦር ኃይል በመገንባት የራሱን ህዝብ ከፍተኛ አደጋ ውስጥ ሊጥል የሚችል ጦርነትን ይጋብዛል? ኢራን ከእስራኤል ርቃ የምትገኘው 1000 ኪሎ ሜትር ሲሆን ራሽያና ዩክሬን ደግሞ በድንበር የሚዋሰኑ ከ70 ዓመት በላይ አንድ ሀገር የነበሩና በአንድ ርዕዮተ ዓለም የሚተዳደሩ ነበሩ። ከሁለተኛው የዓለም ጦርነት በኋላ በጋራ በመሆን በሂትለር ጦር የፈራረሰባቸውን ከተማዎች እንደገና በመገንባትና ኢንዱስትሪዎችንም በማስተካከልና በመትከል አዲስ ህይወት የጀመሩ ነበር። ታዲያ ከ70 ዓመት በኋላ ምን ጉድ ቢፈጠር ነው እንደ ጠላት መታየት የጀመሩት? ችግሩ የአገዛዞች ወይስ በህዝቦች ዘንድ የተፈጠረ ችግር? ሀቁን ለመናገር ከተፈለገ ጦርነቱ የተቀሰቀሰው በጥቅም ለአሜሪካን ኢምፔሪያሊዝም በተገዙ ጥቂት ኃይሎችና በአሜሪካኖች የከፋፍለ ግዛው ፖሊሲ አማካኝነት ነው። በመሰረቱ የራሽያም ሆነ የዩክሬን ህዝቦች ስላቮች ናቸው። ተጋብተው የተዋለዱና ከ90 በመቶ በላይ የሚሆኑትም ሁለቱ ህዝቦች የኦርቶዶክስ ሃይማኖት ተከታዮች ወይም አማኞች ናቸው። ለማንኛውም ጥቂት ፖለቲከኛ ነንባዮችና በጥቅም በተገዙና ከራሳቸው ፍላጎት ውጭ አሻግረው ማየት የማይችሉ የታሪክ ወንጀል በመፈጸም በቀላሉ ሊድን የማይችል በሽታ ጥለው ያልፋሉ። ይህን ጽሑፍ ለመጻፍ ያነሳሳኝ ሳይታሰብና ማንም ባልጠበቀው ሁኔታ እስራኤል በኢራን ላይ የከፈተችው ጦርነት ነው። ጦርነቱም የተከፈተው ሮም ላይ በአሜሪካና በኢራን መካከል ኢራን የአቶም ቦምብ እንዳታመርት ንግግር ለማድረግ ዝግጅት ላይ ባሉበት 2 ቀናት ቀደም ብሎ ነው። እስራኤልም አሜሪካና ኢራን በአንድ አይነት ስምምነት ላይ ሊደርሱ ይችላሉ በሚል ግምትና ኢራንም ቀድሞ የአቶም ቦምብ ገንብታለች በሚል የውሸት ክስ ቀድሜ የመከላከል እርምጃ ወይም ፕሪኤምፕቲቭ ሜዥር መውሰድ አለብኝ በማለት ከሰማይ እንደወረደ ዱብዳ ጦርነት በመክፈት 4 የሚሆኑ ከፍተኛ የጀነራልነት ማዕረግ ያላቸውና 5 የአቶም ቦምብ ተመራማሪዎችን ስትገድል ወይም ስታስገድል ከ70 በላይ የሚሆኑ ንጹህ ዜጋዎች ህፃናትም ጭምር በቦምብ በመደብደብ በመኖሪያ ቤቶቻቸው ውስጥ ተገድለዋል። አርቆ ማሰብ የጎደለው ወይም ገደብ የሌለው የድንቁርና ፖለቲካ ማለት እንደዚህ ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በሙላዎች የምትገዛውን ኢራንና አገዛዙን ባለኝ ጠንካራና ዘመናዊ የጦር ጄቶች በመጠቀም አንበረክካቸዋለሁ፣ ከስልጣንም አባረራቸዋለሁ ብሎ የከፈተው ጦርነት ሳያስበው ትላልቅና ስትራቴጂክ የሚባሉ ከተማዎቹ እንዲጋዩ ለኢራን አመቺ ሁኔታ ፈጥሮላታል። እንደ ፔንታጎን የሚቆጠረውም የመከላከያ መስሪያ ቤቱና ለሰራዊቱ ጥይት እየሰራ የሚያቀርብ መሳሪያ የሚያመርቱ ፋብሪካዎች ተጎድተዋል፣ አንዳንዶችም ወድመዋል። በተጨማሪም የአቶም ቦምብ የመመራመሪያ ጣቢያ የሆነ ከቴል አቪቭ ወደ 26 ኪሎ ሜትር የሚገኝ ትንሽ ከተማ ውስጥ በኢራን በተተኮሰ ባሊስቲክ ሚሳኤል ሊደመሰስና እዚያ ውስጥም ሲሰሩ የነበሩ ሳይንቲስቶች እንዳለ ተገድለዋል። ኔታንያሁና ግብረ አበሮቹ እንዲሁም ሞሳድ የሚባለው የስለላ ድርጅቱ ከኢራን ጋር ጦርነት መግጠም ማለት ከሐማስና ከሂዝቦላ የፓለስቲናውያንና የሊባኖኑ የነጻነት ታጋዮች ኔታንያሁና የምዕራብ ሚዲያዎች የፖለቲካ ሰዎችና የጦር ጀነራሎች አሸባሪ ኃይሎች ብለው ከሚጠሯቸው ጋር እንደ መግጠም አድርገው በመቁጠርና በአጭር ጊዜ ውስጥም በድል አድራጊነት በአሸናፊነት እንደሚወጡ በመገመት የተሳሳተ ግምት በራሳቸው ህዝብና በሀገራቸው ላይ ጦርነትን በማጋበዝ በቀላሉ ሊወጡት በማይችሉት ወጥመድ ውስጥ ለመግባት በቅተዋል። በዚህም የተደናገጠው ኔታንያሁን አሜሪካን የግዴታ ጣልቃ በመግባት የጦርነቱ ተካፋይ በመሆን ከዚህ አይነት አሳፋሪ ሁኔታ ውስጥ አውጣኝ በማለት በመለማመጥ ላይ ይገኛል። በቀጥታም ለዶናልድ ትራምፕ በመደወል ተነጋግሯል። ፖለቲካሊ ያለማሰብ ማለት እንደዚህ ነው። በኃይል ብቻ የሚመካ የመጨረሻ ላይ የባሰ እሳት ይነድበታል፣ ይዋረዳልም።
ኔታንያሁና አገዛዙ በኢራን ላይ ጦርነት ሲከፍቱ ወደ 9 ሚሊዮን ህዝብ እንደሚያስተዳድሩ በፍጹም አልተገነዘቡም ነበር። ቀደም ብለው በተደጋጋሚ በፓለስቲናውያንና በሊባኖን ህዝቦች ላይ ጦርነት ሲከፍቱ ያልታያቸው ነገር ሊያስከትል የሚችለውን ፖለቲካዊ፣ የኢኮኖሚ፣ የማህበራዊና የባህል ቀውስ ነበር። እስራኤል እንደ ሀገር ከተመሰረተበት ጊዜ ጀምሮ በአሜሪካና በተቀሩት የምዕራብ አውሮፓ ሀገሮች ድጋፍና የቴክኖሎጂ እርዳታ በመታገዝ በፓለስቲናውያኖች ላይ የምታካሂደው ጦርነት ከስትራቴጂካዊ ጥቅሙ ጉዳቱ በጣም ከፍ እያለ መጥቷል። በተለይም በአጎራባች ሀገር ጋር የሚካሄድ ጦርነት ልክ አሜሪካ 8000 እና 10000 ርቆ በመሄድ አንዳንድ ሀገሮችን በጀት እንደሚመድበው አይነት ጦርነት ሳይሆን እዚያው በዚያው ከጎረቤት ሀገርና መግቢያውና መውጫውን ከሚያውቀው አጎራባች ሀገር ጋር ነው። ቀደም ብለው የነበሩት የእስራኤል መሪዎችና ከ20 ዓመታት ጀምሮ ደግሞ ኔታንያሁንና አገዛዙ በማናለብኝነት በፓለስቲናውያንና በሊባኖን ህዝቦች ላይ የሚያካሂደው ጦርነት የእስራኤልን ህዝብ ጥቅም ማስጠበቅ ማለት ከአጎራባች ሀገሮች ጋር በሰላም መኖር ማለት ነው። ሰፊው የእስራኤል ህዝብ በሰላም ሊኖር የሚችለው በአካባቢው ያለውን ህዝብ ነጻነትና በሰላም የመኖር መብቱንና ፍላጎቱን ሲያከብር ብቻ ነው። አገዛዞቹ ካለምንም ምክንያት እየተነሱና የተወሳሰበ የጦር መሳሪያ እየሰሩና ከተጨባጭ ሁኔታዎች የራቁና ማሰብ የማይችሉ ወታደሮችና የስለላ ሰዎችን በማሰልጠን በየአካባቢው በሚፈጥሯቸው ጠላቶች የእስራኤል ህዝብ እፎይ ብሎና ተዝናንቶ ለዘላለም ሊኖር እንደማይችል አድርገውታል። ከተለያዩ አካባቢዎች በሚተከሱ ድሮኖችና በተለይም በድንበር አካባቢ የሚኖሩ እስራኤላውያን ህይወታቸውን ያጣሉ። አንድ ህዝብ በሰላም ሊኖር የሚችለው ከጎረቤት ሀገሮች ጋር በንግድና በልዩ ልዩ ነገሮች ጥሩ ግንኙነት ሲፈጥርና የባህል የልዩ ልዩ ነገሮች ልውውጥ ሲያካሂድ ብቻ ነው። አንድ ህዝብና የአንድ ሀገር አገዛዝ ካለበትም ሁኔታ ባሻገር በሰፊው ማሰብ መቻል አለባቸው። ለዚህ ደግሞ ነፃ የሆነና በስለላ ድርጅትና በወታደር ያልተከበበና በኃይል ብቻ የማያምን መንግስት ያስፈልጋል። ኔታንያሁንና ግብረ አበሮቹ ፖለቲካ ማለት ምን ማለት እንደሆነ የገባቸው አይመስልም። ፖለቲካን ንጹህ በንጹህ ወደ ተንኮል መስራትና በመሳሪያ ኃይል በከፍተኛ ደረጃ ታጥቆ ወደ መገኘት ለውጠውታል። ፖለቲካ ማለት አንድን ህዝብ በሰላም ማስተዳደር፣ ለዚህ ደግሞ የተሟላ ነጻነት ማጎናጸፍና ከጎረቤት ሀገሮች ጋር በመከባበርና በመተጋገዝ ላይ የተመሰረተ የውጭ ፖለቲካ ማካሄድ ማለት ነው። የእነ ኔታንያሁ ፖለቲካ ግን በብዙ ሚሊዮን ማይልሶች ከዚህ አይነቱ ቅዱሳዊ አስተሳሰብ የራቀ ነው። ፖሊሲያቸውን መስፋፋትና የጥሬ ሀብቶችን መቆጣጠር ነው። ለዚህ ደግሞ ፓለስቲናውያንን ማውደም ይፈልጋሉ። በአካባቢያቸው ያሉና ይፎካከሩኛል የሚሏቸውን አገዛዞች በመጣል ለእነሱ በሚስማማ ለመተካት ይፈልጋሉ። በሌላ ወገን ግን የእስራኤል ህዝብ በቁጥር እየጨመረ የሚመጣ አይደለም። ልክ እንደተቀሩት የካፒታሊስት ሀገሮች የዲሞግራፊ ችግር አለበት። በሌላ አነጋገር ሰፋ ያለ አገርን ለመቆጣጠር የግዴታ በብዙ ሚሊዮን የሚቆጠር ህዝብ ያስፈልጋል። ይህን ለማድረግ ደግሞ አዳዲስ ህጻናት በፍጥነትና በብዛት መወለድ አለባቸው። ሌላው የህዝብን ቁጥር ለመጨመር ያለው አማራጭ መንገድ ከውጭ ሌሎች የውጭ ሀገር ዜጎችን በብዛት ማስገባትና የእስራኤልን ዜግነት መስጠት ነው። ይህ ደግሞ በራሱ ችግር አለበት። ከውጭ ቀስ በቀስ ወደ እስራኤል የሚገባ ዜጋ በቁጥር እየጨመረ ሲሄድ የባህልና ሌሎች አስተሳሰቦችና የአናናር ስልቶች ይቀየራሉ። ይህም ማለት የይሁዲን የአናናር ስልትና እምነት እየከለሰውና እያዳከመውም ሊመጣ ይችላል። በሌላ ወገን ደግሞ እስራኤልም ሆነ ሌሎች ሀገሮች ባለህበት ረግጠው ሊኖሩ አይችሉም። በድሮ የአናናር ስልታቸውና በሃይማኖታቸው ጸንተው በፍጹም ሊቆዩ አይችሉም። ማንኛውም ህብረተሰብ በሂደት ውስጥ ይለወጣል። ይህም የህብረተሰብ ህግ ነው። ማንም ሀገር ከዚህ ሊያመጣ አይችልም። ጥያቄው አንድን ባህልና እምነት የማቆየትና ያለማቆየት ወይም ደግሞ የግዴታ የመለወጡ ጉዳይ ላይ ሳይሆን ሰላማዊና ፈጣሪ የሆነና እንዲሁም ስነ ስርዓት ያለውና የሚከባበር ማህበረሰብ እንዴት መገንባት ይቻላል የሚለው ነው እንደ ጥያቄ መነሳትና ለክርክር መቅረብ ያለበት። ለማንኛውም እነ ኔታንያሁ የሚያካሂዱት ጦርነት በመሰረቱ የአሜሪካና የተቀሩት የኔቶ አባል ሀገሮች ጦርነት ነው። በሌላ ወገን ደግሞ አንዳንድ የእስራኤል የስለላ ወጥመድ ውስጥ የገቡ ሀገሮችና ሴሚቶችን የሚጠሉ ሀገሮች እስራኤልን እየደገፉ እየመሰሉና እየገፋፉም የጂውሽ አገዛዝ እንዲወድም ይፈልጋሉ። አውሮፓውያን በከፋፍለ ግዛ ፖለቲካ የተካኑ ስለሆኑ አገሮችን እርስ በርስ በማጣላት የራሳቸውን የበላይነት ለዝንተ ዓለም ለማቆየት ይፈልጋሉ። ይህንን ጉዳይ አክራሪው ኔታንያሁንና ግብረ አበሮቹ በፍጹም የተረዱት አይመስልም። ባለፉት 20 እና 30 ዓመታት ኔታንያሁና ግብረ አበሮቹ በሚከተሉት የአክራሪነት ፖለቲካ እስራኤል የሞራል አልባ የሆነች መጥታለች።
የቲያትር፣ የስነ ጽሁፍ፣ የፊልም ደራሲዎችና ቀራጾች እንዲሁም ሌሎች ምሁራን እስራኤልን ለቀው አውሮፓና አሜሪካ ተበታትነው እንዲኖሩ ተገደዋል። ይህ ሁኔታ ለቀኝ ወይም ለአክራሪ ኃይሎች እንደልባቸው እንዲፈነጩ አመቺ ሁኔታ ፈጥሮላቸዋል። ይሁንና እነዚህ አክራሪዎች ያልተገነዘቡት ነገር የራሳቸውን የመጨረሻ መጥፊያ መንገድ የሚያዘጋጁ መሆናቸውን ነው። ወደ ጦርነቱም ጋር ስንመጣ መጨረሻ ኢራን በአሸናፊነት ትወጣለች። የእስራኤልን አየር ካለምንም ገደብ እየጣሱ የሚገቡ ባሊስቲክ ሚሳይሎችና ድሮኖችም ስላሏት እስራኤል እንደምትመኘው በአሸናፊነት ልትወጣ አትችልም። እስካሁንም ድረስ የኔታንያሁ አገዛዝና የስለላ ድርጅቱ ባልጠበቁት መንገድ ኢራን ድሮኖችን፣ የባሊስቲክ ሚሳይሎችንና በከፍተኛ ኃይል ተስፈንጣሪ የሆኑ ራኬቶችን ወይም ሃይፐርሶኒክ ሚሳይልስ በመተኮስ የእስራኤልን የመከላከያ ኃይልን ወይም አይሮን ድሮም ጥሶ በመግባት ቴልአቪቭን፣ ሃይፋንና ኢየሩሳሌምንና እንዲሁም ሌሎች ከተማዎችን እንዳለ እያወደሟቸው ነው። በተጨማሪም የየመን ሁቲ የሚባሉ በሩቅ ተስፈንጣሪ መሳሪያ የታጠቁ ከየመን ሆነው በማስወንጨፍ እስራኤልን እየደበደዋትና ህዝቡንም ግራ እያጋቡት ነው። ህዝቡም ወደ መከላከያ ዋሻዎች እንዲገባ ሲገደድ የኢንተርኔት ግንኙነትም እንዳለ ተቋርጧል። ቴልአቪቭ የሚገኘውም ትልቁ የአውሮፕላን ጣቢያ ተደብድቧል። በከፊልም ስራውን እንዲያቆም ተገዷል። ታዲያ እንደዚህ አይነቱን ጦርነት መክፈትና በከፍተኛና በአደገኛ መሳሪያ የታጠቀ ኃይል መልሶ እንዲያጠቃ መጋበዝ ምን የሚሉት የፖለቲካ ስልትና የጦርነት ስትራቴጂ ነው? የማይገባኝ ፖለቲካ የጦርነት ስልት። ለምንስ ይህ አይነቱ እልክ አስጨራሽ ጦርነት አስፈለገ? ምክንያቱ ምንድነው? ከበስተጀርባውስ ሌሎች ኃይሎች አሉ ወይ? ግልጽ የማይሆን ቢመስልም ኔታንያሁ በኢራን ላይ ይህን አይነት ጦርነት ዝም ብሎ አልከፈተም። ወይም የአሜሪካን ፕሬዝዳንት ዶናልድ ትራምፕ ወይም ደግሞ የጠለቀው መንግስት የሚባለውና ከመንግስት ስር ሌላ መንግስት ሆኖ ተንኮል የሚሸርብና በዓለም አቀፍ ደረጃም ጦርነትን የሚያካሂድ የሚሊታሪ የኢንዱስትሪ ውስብስብ ጋርና ከሌሎች የዓለምን የጥሬ ሀብቶች ከሚቀማመጡ ትላልቅ ባንኮችና የሀብታሞችን ገንዘብ ከሚያስተዳድሩ ወይም ሄጅ ፈንድስ ጋር በጥብቅ የተሳሰሩ የውስጥ ኃይሎች በጦርነቱ ግፋበት የሚል የአረንጓዴ መብራት ተሰጥቶት ሊሆን ይችላል። ኔታንያሁን ደግሞ አሜሪካ ተወልዶ ያደገና እዚያው ዩኒቨርሲቲ ውስጥ ተምሮ የሰራና በአሜሪካን የረብሻና በተንኮል አገሮችን የማከረባበት ሰይጣናዊ መንፈስ የሰለጠነ ነው። ይህም ማለት በመሰረቱ ከጂውሽ ህዝብ ጋር የሚያገናኘውና በሰላም እየሰራ ለመኖር የሚፈልገውን ተራውን የጂውሽ ህዝብን ጥቅም የሚያስጠብቅ አይደለም። በሌላ አነጋገር ጦርነቱ የውክልናና በጠቅላላው ቀስ በቀስም የአረብ ሀገሮችን የማከረባበትና ጦርነት ውስጥ አዝፍቆ በማስገባት በአሜሪካና በኢንዱስትሪዎችና በባንኮች ቁጥጥር ስር በማምጣት የዘይትና የጋዝን ሀብት ለመዝረፍ የሚካሄድ ጦርነት ነው። የአሜሪካን ወታደር የስለላ ድርጅቱና ልዩ ልዩ የጦር መሳሪያ አምራች ፋብሪካዎችና በእነዚህም የጦር መሳሪያ ፋብሪካዎች ውስጥ የአክሲዮን ድርሻ ያላቸው ግለሰቦችና ድርጅቶች በሰው መሞት የሚደሰቱና የሚነግዱ መንፈስ አልባዎች ናቸው። ሃይማኖታቸውም የጥሬ ሀብት መቆጣጠር፣ የትርፍን ማካበትና ጠቅላላ የዓለምን ህዝብ በራስ ቁጥጥር ስር ማምጣት፣ በየሀገሮች ውስጥ ያሉ ጥንታዊ ባህሎችንና ሃይማኖቶችን በማውደም ብልግናን ማስፋፋት ነው። ይህም ማለት የዓለም ህዝብ በሙሉ መንፈስ አልባ እንዲሆንና እየተንቀዠቀዠ እንዲኖር ማድረግ ነው ዋና ተግባራቸው። ከኢራንና ከየመን ሁቲስ ከሂዝቡላና ከሐማስ ጋር እልክ ውስጥ የተጋባውና በደመነፍስ በመመራት ባለፉት 2 ዓመታት ብቻ በጋዛ አካባቢ የሚኖሩ ወደ 80 ሺህ የሚጠጉ ንጹህ ፓሌስቲናውያንን ዜጎችን በአሰቃቂ ሁኔታ ያስገደለውና በየቀኑ ወደ 50-60 የሚጠጉ ዜጎችን ሰበብ አስባብ እየፈለገ የሚያስገድለው ኔታንያሁና የመከላከያ ሚኒስትሩ ሌሎችም የጦር አለቆችን ማንም ኃይል አቁሙ የሚላቸው የለም። አሜሪካና የተቀሩት የኔቶ አባል አገሮች የሚሰጡት ተደጋጋሚ ምክንያት ያለቀው ሰው አልቆ እስራኤል ለመኖር ወይም እንደ ሀገር ለመዝለቅ የግዴታ ራሷን መከላከል አለባት የሚል የማፌዝ አባባል ነው። ይህም የሚያረጋግጠው የአሜሪካና የአውሮፓ ፖለቲከኞች በመሰረቱ ፖለቲከኞች ሳይሆኑ በሊበራልና በብዝሃዊነት ስም ከፍተኛ ውንብድናና የሚያካሂዱ መሆናቸውን ነው። በሊበራሊዝም ስም የሚመጻደቁ እኛ ብቻ ነን የሰለጠንና የግለሰብን መብት የምናውቅ ነው ብለው ቢመጻደቁም የአሜሪካና የተቀሩት የምዕራብ አውሮፓ ሀገሮች በተለይም የእንግሊዝና የፈረንሳይ አገዛዞች ዋና ዓላማ አንድና ግልጽ ነው። ማንኛውም ሀገር ከኛ ቁጥጥር ውጭ ሊወጣ አይችልም። የኛን ትዕዛዝ አልቀበልም፣ የራሴን ሀገር በመሰለኝ መንገድና ትክክልም ነው ብዬ በማምንበትና ህዝቤንም በሚጠቅም መንገድ አገሬን እገነባለሁ ብሎ የሚነሳ ኃይል በፈለገው ጊዜ በመጣል ለኛ አሽከር በሚሆን የመተካት ችሎታ አለን ብለው የሚያምኑ ናቸው። አገሮችንም በወዳጅና በጠላት መካከል በመከፋፈል
እኛ የምንለውን የማይቀበልና ከሌላ ኃይል ጋር የሚሰለፍ ጠላታችን ነው። በሌላ አነጋገር አሜሪካና ግብረ አበሮቹ አንድን ከነሱ ውጭ ያለና ነጭ ያልሆነውን በተለይም ጥቁርን ህዝብ እንደ ዝቅተኛ ዘር የሚመለከቱና አሽከርና ለማኝ ሆነው መቅረት አለበት ብለው የሚያምኑ ናቸው። ይህን አይነቱ አስተሳሰብ የሚቃወም ሳይንሳዊና ፍልስፍናዊ የሆነና ማንኛውም የሰው ልጅ ነጭ ሆነ ጥቁር፣ ቢጫ ሆነ ሌላ ቀለም ይኑረው ይህ ሁሉ ህዝብ በእግዚአብሔር አምሳል የተፈጠረና ራሱንም በፈለገው መንገድ የማደራጀትና በነጻነትም የመኖር መብት አለው ብለው ያስተማሩ ፈላስፋዎች ነበሩ፣ አሁንም አሉ። ለማንኛውም የአሜሪካና የምዕራብ አውሮፓን አገዛዞችና ጠቅላላውን የፖለቲካ የሚሊተሪና የስለላ እንዲሁም የኢኮኖሚ ኤሊት አስተሳሰባቸውን ስንመለከት እጅግ አደገኛና የዓለም ህዝብ በሰላም ተረጋግቶ እንዳይኖር የሚያደርግ ነው። ያም ሆነ ይህ እኛ ሁሉንም ነገር መቆጣጠር አለብን። የዓለምንም ህዝብ እድል እኛው ብቻ ነን መወሰን የምንችለው ወይም ያለብን የሚለው የአሜሪካና የተቀሩት የኔቶ አባል ሀገሮች ፖለቲካ በፍልስፍናም ሆነ በሳይንስ የማይደገፍ የተወላገደ አስተሳሰብ ለዓለም ህዝብ ሰላም አደገኛ እየሆነ መጥቷል። እኛ ነን የሰለጠንን፣ በትክክል ማሰብ የምንችለው እኛ ብቻ ነን፣ ሌላው ያሰለጠነና በትክክል ማሰብ አይችልም የሚለው አስተሳሰብ በተለይም የራሳቸውን እድል ራሳቸው መወሰን በቻልና የሳይንስና የቴክኖሎጂ ባለቤት በመሆን ተፎካካሪ የሆኑ በመጡት ሀገሮች ራሽያ፣ ቻይናና ህንድ ዘንድ ተቀባይነት ለማግኘት ባለመቻሉ አሜሪካና የተቀሩት የኔቶ አባል ሀገሮች እንዳበደ ውሻ ሁሉንም መንከስ አለብን በማለት የሚይዙት የሚጨብጡት ነገር ጠፍቶባቸዋል። ጦርነትን በየቦታው በመቀስቀስ አንድን ህዝብ በጎሳና በሃይማኖት በመከፋፈል እርስ በርሱ እንዲበላላ ያደርጋሉ። በ1989 ዓ.ም እንደ አውሮፓውያን አቆጣጠር የኮሚኒስቱ ብሎክ ከፈራረሰና በአንድ ኃይል መንግስት የሚመራ ዓለም ወይም ዩኒፖላር ወርልድ ተመሰረተ ከተባለ በኋላ አሜሪካና የተቀሩት የኔቶ አባል ሀገሮች በአንድ ወጥ ህግ የሚገዛ ወይም ሩል ቤዝድ ሲስተም ስርዓት የሚለውን የእነሱን የበላይነት የሚያሰፍን ስርዓት ተቀባይነት እንዲኖረው ለማድረግ የቀድሞ የዋርሶ ፓክት ሀገሮች አባል የሆኑትና የራሽያ አካል የነበሩትን በራሳቸው ቁጥጥር ስር በማምጣት በቀጥታ ወደ ስምምነት ሳይሆን ወደ ግጭት የሚያመራ የፍጥጫ ፖለቲካ ነው መከተል የጀመሩት። የበላይነታቸውንም ለማስፈን ሲሉ መጀመሪያ ዩጎዝላቪያን፣ ቀጥሎ ደግሞ ኢራቅን፣ ቀጥሎ ደግሞ አፍጋኒስታን ላይ በአሸባሪነት ስም አሳቦ ወረራ መክፈትና 20 ዓመት ያህል በሰው ምድር ላይ ጦርነት ማካሄድ፣ በማዕከሉ ጋዳፊን በመግደል ሊቢያን በትንትኗን ማውጣትና ወደ ሶሪያ ማምራት የሚያረጋግጠው በአሜሪካን ኢምፔሪያሊዝም የሚመራው የምዕራቡ ዓለም የሚያካሄደው ፖለቲካ ሳይሆን ዓይን ያወጣ የውንብድና ተግባር ነው። በዚህ ብቻ ሳያቆም ከ2014 ዓ.ም ጀምሮ የዩክሬን አዞቭ በመባል የሚታወቀውን ፋሽስታዊ ኃይል በማስታጠቅ በራሽያና በዩክሬን መካከል ጦርነት በመቀስቀስ ይኸው እንደምናየው 3 ዓመት ያህል የፈጀና በቀላሉ መቋጠሪያ የሌለው ጦርነት በመካሄድ ላይ ይገኛል። ዩክሬንንም መሳሪያ በማድረግ ራሽያን በጦርነት በመያዝና ኃይሏን እንድትጨርስ በማድረግ ቢቻል የመንግስት ለውጥ ወይም ሪጂም ቼንጅ ማድረግ ካልተቻለ ደግሞ ብትንትኗን በማውጣት የተረፈውን የራሽያ የጥሬ ሀብት መቀራመት ነው። እንዳየነው አሜሪካና ምዕራብ አውሮፓውያን በእነ ፑቲን የጥበብና የጥንካሬ ፖለቲካ ይህንን ግባቸውን ማሳካት አልቻሉም። የመጨረሻ ላይ ግን የአሳድ መንግስትን በመጣል በአሸባሪ ኃይል ተክተዋል። መጨረሻ ላይ የቀራቸው ኢራን ብቻ ነበር። የኢራንንም የእስላም አገዛዝ ለማስወገድ የሚፈልጉት በአካባቢው እስራኤልን የሚፎካከል ኃይል መኖር የለበትም ከሚለው የተሳሳተና ተፈጥሯዊ ያልሆነ እሳቤ በመነሳት ነው። ይህንን ተግባራዊ ለማድረግ ደግሞ የኢራን መንግስት የአቶም ቦምብ ለመስራት የሚያስፈልገውን የዩራኒየም መጠን በማከማቸት ላይ ነው በማለትና ያለአግባብ በመወንጀል ነው። በሌላ ወገን ግን አሜሪካ፣ ራሽያ፣ ቻይና፣ ህንድና ፓኪስታን፣ እንግሊዝና ፈረንሳይ እንዲሁም እስራኤልም የአቶም ቦምብ ባለቤት ናቸው። እነዚህ ሀገሮች ሁሉ አቶም ቦምብ ካላቸው ለምንድን ነው ኢራን ለመስራት የማይፈቀድላት? እኛ ብቻ ነን መስራት የሚፈቀድልን፣ ሌሎች ሀገሮች መስራት አይፈቀድላቸውም የሚል በእግዚአብሔር የተደነገገ ህግ አለ ወይ? እንደሚታወቀው አቶሚክ ቦምብ ለሰው ልጅም ሆነ ለተፈጥሮ ጠንቅ የሆነ ነገር ነው። በአንድ አካባቢ ከፈነዳ በብዙ ሺዎች የሚቆጠሩ ሰዎችን ከመግደል አልፎ የራዲዮ አክቲቭ ንጥረ ነገሮችንም አካባቢን በመመረዝ ለብዙ ሺህ ዓመታት ጠንቅ ሆነው የሚቀሩ ናቸው። የሚነቀሉ አይደሉም። በተረጩበትም አካባቢ ምንም ነገር ማብቀል አይቻልም። የአቶሚክ ቦምብ ለሰው ልጅም ሆነ ለተፈጥሮ ጠንቅ መሆኑ እየታወቀ ማንኛውም ሀገር ሀያል ነኝ ብሎ ቢመጻደቅም መስራት አልነበረበትም፣ የለበትምም።
አቶሚክ ቦምብ መስራት ብቻ ሳይሆን ሌሎች የሰውን ልጅ ሊገድሉ የሚችሉ መሳሪያዎች በሙሉ መሰራት የለባቸውም። የጦር መሳሪያዎች መስራት የሚጠቅመው የጦር መሳሪያ ፋብሪካ ባለቤቶችና የአክሲዮን ድርሻ ያላቸው ባለሀብቶችን ነው። ከዚህም በላይ ወታደርና የጦር መሳሪያ በአንድ ሀገር ውስጥ የሰፈነና የአገዛዝ ኃይል የሚከላከሉ ናቸው። የአንድን ሀገር ዜጋ የሚከላከሉና ብሔራዊ ነጻነትን የሚያስጠብቁ አይደሉም። እዚህ ላይ በጣም ቀልዱ ነገር አሜሪካና ግብረ አበሮች በእንደዚህ አይነት የሰውን ልጅ እንዳለ የሚያጠፋና ተፈጥሮንም የሚመርዝ የአቶሚክ ቦምብ ሲሰሩና ሲያከማቹ አንድ ኃይል ሊወረን ይችላል፣ ስለሆነም እንደ ማስፈራሪያ ነው የምንጠቀምበት እያሉ ነው የሚሰብኩት። ይሁንና አሜሪካና የተቀሩት የኔቶ አባል ሀገሮች ራሳቸው ወራሪዎች እንጂ በሌላ ኃይል ተወረው አያውቁም። የአንደኛውና የሁለተኛው ዓለም በመባል የሚታወቁት ጦርነቶች በጀርመን ኢምፔሪያሊስታዊ ኃይል በራሻ ላይ የተከፈቱ ጦርነቶች ናቸው። ሁለተኛው የዓለም ጦርነት ከመቀስቀሱ በፊት ሂትለር ስልጣን ላይ እንዲወጣ የደገፉት የእንግሊዝና የአሜሪካን የትላልቅ ኩባንያዎች ባለቤቶችና ከበርቴዎች ናቸው። ከሁለተኛው የዓለም ጦርነትም በኋላ በዓለም አቀፍ ደረጃ የሚካሄዱት ቀጥተኛና የውክልና ጦርነቶች በሙሉ የአሜሪካና የግብረ አበሮች ጦርነቶች ናቸው። ታዲያ ሀቁ ሆኖ ሳለ ማንም ኃይል እንዳይደፍረን ተዘጋጅተን መቀመጥ አለብን የሚለው አስተሳሰብ ከየት መጣ? ከጦርነት ይልቅ ተስማምቶ በመኖር የጥሬ ሀብትን በስነ ስርዓት በዘላቂነት ባለው መንገድ መጠቀም የሚያዋጣው መንገድ አይደለም ወይ? በየሀገሮች ውስጥ አንድ ትውልድ ብቻ ነው የሚኖረው ወይ? ተከታታይ ትውልድስ አይፈጠርም ወይ? ለተከታታይ ትውልድስ የተሻለና ሰላም የሰፈነበት ዓለም ጥሎ መሄድ የተሻለና የሰለጠነ አስተሳሰብ አይደለም ወይ? ዛሬ በልቼ ዛሬ ሁሉንም ነገር አግበስብሼና ተቆጣጥሬ ዛሬው አብጬ ዛሬው ልሙት የሚለው የአሜሪካን ፖለቲከኞች፣ የሚሊተሪና የስለላ ሰዎች፣ የጦር መሳሪያ ፋብሪካ ባለቤቶችና ትላልቅ ባንኮችን የሚቆጣጠሩ ለምን ሰይጣናዊውን መንገድ በመከተልና በሰይጣናዊ መንፈስ በመመራት የዓለምን ሕዝብ ፍዳ ያሳዩታል? ለመሆኑ መብት አላቸው ወይ? ራሳቸውንስ መጠየቅ ይችላሉ ወይ? የሚጠይቃቸውስ ኃይል አለ ወይ? የሚያካሂዱት የውስጥና የውጭ ፖለቲካቸው በሙሉ በህገ መንግስቶቻቸው ውስጥ ተጽፏል ወይ? ዝም ብለው በራሳቸው ስሜት በመነሳትና በተሳሳተ መረጃ በመሞላትና በመመራት ነው ወይ የዓለምን ህዝብ የሚያዋክቡት? ያም ተባለ ይህ የአሜሪካና የአውሮፓውያኖች ፖለቲካ ሺህ ጊዜ የሊበራሊዝምን ካባ ቢያጠልቅም ዋናው ዓላማው ሌሎችን ሀገሮች የራሳቸው አሽከር ማድረግና የጥሬ ሀብታቸውን መቆጣጠር፣ ኢኮኖሚያዊና ማህበራዊ እድገት እንዳይኖራቸው ማድረግ ነው። እነ ሂትለርና ተከታዮቹ ናዚዎች ሲነሱና ወረራ ሲያካሂዱ ጀርመን በሁሉም ሀገር የሚለው መፈክር ይዘው ነበር። አካሄዳቸውም ግልጽ ነበር። ከሁለተኛው የዓለም ጦርነት በኋላ የበላይነትን የያዘው የአሜሪካን ኢምፔሪያሊዝምና ግብረ አበሮቹ የነፃ ገበያና ንግድን እንዲሁም ሊበራሊዝምን ሽፋን በማድረግ በስውር የነ ሂትለርን የወረራና የዘርፋ ፖለቲካ ሲያካሂዱ ከ75 ዓመት በላይ አስቆጥረዋል። ዋና ዓላማቸውን ግብ ለማሳካት ቁጥራቸው የማይታወቅ የመንግስት ግልበጣዎች አካሂደዋል። በ60ዎቹ ዓመታት በ20ኛው ክፍለ ዘመን በማዕከለኛውና በደቡብ አሜሪካን ሀገሮች በህዝብ የተመረጡ ፕሬዝዳንቶችን በማስወገድ በወታደር ፋሽስታዊ አገዛዞች ተክተዋል። በብዙ ሺዎች የሚቆጠሩ ዲሞክራሲያዊ ኃይሎችም ተገለዋል። አፍሪካ ውስጥም ከ70 በላይ የሚሆኑ የመንግስት ግልበጣዎች ተካሂደዋል። በዚህም ምክንያት የአፍሪካ ሀገሮች ነፃ ወጡ ከተባለ በኋላም በተጨባጭ ሲታይ ነፃ አልወጡም። በአጠቃላይ ሲታይ የአሜሪካና የግብረ አበሮቹ የፍጥጫና የፉክክር ፖለቲካ የዓለምን ህዝብ የሚያሰጋ ነው። ጦርነትን ዓለም አቀፋዊ የሚያደርግ ነው። በብዙ ሚሊዮን የሚቆጠሩ ህዝቦችን ህይወት የሚቀጽፍ ነው። የእያንዳንዱ ሀገር ህዝብ እነሱና ተወካዮቻቸው በሚከፍቷቸው ጦርነቶች መገደልና ታሪክ መበላሸት የለበትም። የኔታንያሁ አገዛዝ በቀጥታ በኢራን ላይ ወደ ከፈተው ጦርነት ስንመጣ ስልጣን ላይ ያለውን በሙላዎች የሚመራውን አገዛዝ በማስወገድና በሌላ በመተካት ዘላቂነት ያለው ሰላም ሊፈጠር አይችልም። በአንድ ሀገር ውስጥ መሰረታዊና የተሻለ ለውጥ ሊመጣ የሚችለው ጦርነትን በመክፈትና ለውጭ ኃይል ተገዢ የሆነ ኃይል በመተካት አይደለም። የኢራን ህዝብ እዚህ አይነቱ የዲሞክራሲያዊ ስርዓት ውስጥ ሊወድቅ የቻለው በ1950ዎቹ መጀመሪያ ላይ በህዝብ የተመረጠና ሞሳዲ የሚባል ጠቅላይ ሚኒስተር በአሜሪካን የስለላ ድርጅትና በእንግሊዝ እንዲገለበጥ ከተደረገ በኋላና ሻህ በሚባል ንጉስ ከተተካ በኋላ ነው። የሻህ አገዛዝም ከ40 ዓመት በላይ ለአሜሪካኖች ካገለገለ በኋላ የግራ እንቅስቃሴ እያለ በመምጣቱና ኢራንም ከአሜሪካን ቁጥጥር ውጭ እንዳትወጣ በማለት በአሜሪካን የስለላ ድርጅት የተከበበና የተዘጋጀ በአያቶላ ሆሚኒ የሚመራ
የእስላም አገዛዝ ስልጣን ላይ እንዲወጣ ተደረገ። አያቶላ ሆሜኒም ቴህራን ድረስ ከቦ ከፓሪስ ከስደት ቦታ ያስገባው የአሜሪካኑ የስለላ ድርጅት ነው። የአያቶላ ሆሜኒ መንግስት ጥቂት ወራት ከቆየ በኋላ ጫማዬን ላሱ በማለት በአሜሪካን አገዛዝ ላይ አመፀ። ይህንን የተገነዘበ የአሜሪካን አገዛዝን ሳዳም ሁሴንን በማስገደድና በማስታጠቅ በኢራን ላይ ጦርነት እንዲከፍት በማድረግ 8 ዓመት ከተከሳከሱ በኋላ ጦርነቱ ሊቆም ቻለ። ከዚያም በኋላ አሜሪካና ኢራን እንደ ዋና ጠላት መተያየት ጀመሩ። ድሮ ግራ የነበሩት ኢራናውያን በማሰባሰብ የአሜሪካን የስለላ ድርጅት የኢራንን የእስላም አገዛዝ ለመጣል ያላደረገው ጥረት አልነበረም። ይሁንና ከ40 ዓመት በላይ ማዕቀብ የተደረገበት የሙላሆች አገዛዝ ያለ የሌለውን ኃይልና ኢንተለጀንስ በመጠቀም የተወሳሰበና አስፈሪ የጦር መሳሪያዎች በመስራትና የወታደር ኃይል በመገንባት በአካባቢው ራሱን ችሎ የወጣ ኃይል በመሆን እስራኤልን የሚፎካከር መሆን ጀመረ። ስለሆነም ይህ የእስላም አገዛዝ መወገድ አለበት የሚል አስተሳሰብ በእስራኤል የአክራሪ አገዛዝ በአሜሪካኖች በእንግሊዝና በፈረንሳዮች አገዛዝ መንፈስ ውስጥ በመቋጠር አካባቢው በሰላም እጦት የሚናወጥ ለመሆን በቃ። መቆሚያው መቼና ማንስ ኃይል እንደሚያቆመው የሚታወቅ ጉዳይ አይደለም። ምናልባት በእግዚአብሔር ኃይል ሊቆም ይችል ይሆናል። መልካም ግንዛቤ